አጭር ጸሎት እናርግ ንቁምና እግዚአብሔር በብዙ መልኩ ባርኮናል። በነበረው አምልኮ በታወጀው ቃል እጅግ በጣም ተባርከናል። አሁንም እጆቻችንን አንስተን ጌታን ይባርክን እንጸልያለን። የተደረገው ሁሉ የጌታን ቤት ለመስራት በቅንነት የተደረገ አገልግሎት ነው። ለጌታ ስንሰጥ ከጌታ ነው የምንቀበለው። እንግዲህ ይሄ ቅንነት በሁላችን ልብ ውስጥ እንዳለ አቃለሁ አምናለሁ። እጆቻችሁን አንሱ። just give him praise። እግዚአብሔርን ባርኩት። ለጌታ ክብር እየሰጣችሁ ጸልዩ። እሱ የጀመረውን እሱ ይጨርሰዋል። ያስጀመራችሁ እግዚአብሔር ያስጨርሳችኋል። የነገራችሁ ጅማሬ ትንሽ ቢሆንም የነገራችሁ ፍጻሜ ትልቅ ይሆናል። እግዚአብሔር የተባረከ ይሁን። በእኛ ህይወት ሰው ያለው አይሆንም። የመንደር ደብተራ ያለው አይሆንም። ልክ ባልሆነ ቃል አንደበታቸውን በሞሉ ሰዎች የሚነገረው ሟርት በእኛ አገልግሎትና ቤተሰብ ላይ አይሆንም። እግዚአብሔር ያለው ይሆናል። እስቲ አንድ ሰው ይጮህና በደንብ አሜን ይበል። ሃሌሉያ። መንፈስ ቅዱስን ጋብዙት። የወደደውን እንዲያደርግ ፍቀዱለት። let it be the will of God. Elifarokia masatin halkamastadar redigiana varro monto prazala diganta albania elfaroba shikambardo botra dialora ከላይ የሚመጣ ከሁሉ በላይ ነው። ቀኝ እጃችሁን አንሱና እስቲ እሳት በሉ። ጎረቤታችሁ ያለውን ሰው ያዙ፣ ጸልዩለት። መጽሐፍ እንዲህ ይላል፣ ለጻድቁ መልካም ይሆንልሃል በሉት ይላል። ከዚህ ስትወጡ ዲስካሬጅድ ሆናችሁ አትወጡ። ተስፋ ቆርጣችሁ አትወጡ። የጠወለገ ተስፋችሁ ለምልሞ ይወጣ። ወድቃችኋል፣ ትነሳላችሁ። ስታችኋል፣ አቅጣጫችሁ ይስተካከላል። እግዚአብሔር እንግዳ ነገር በሕይወታችሁ ላይ ያደርጋል። አጠገባችሁ ያለውን ሰው እየባረካችሁ ጸልዩ። ጸልዩ በልሳኖቻችሁ። Thank you Jesus. Thank you Lord. Thank you Father. Thank you Holy Spirit. Thank you. ቀጥሉ ጸሎታችሁ። ይሳካልናል፣ ይከናወንልናል። ከመንገዳችን ላይ እንቅፋቶች ይጠረጋሉ። ለመጠመዳችን የተጠመደ ወጥመድ ይሰበራል። ለመሰናከላችን የተቆፈሩ ጉድጓዶች ይዘጋሉ። ሰው ያለው አይሆንም። መንደር ያለው አይሆንም። እግዚአብሔር ያለው ይሆናል። keep on praying። አጠገባችሁ ላለው ሰው ጸልዩለት። The fire of Holy Ghost. The fire of Holy Spirit. እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሁን። ከዚህ ቀጥሎ በሚኖረን ጊዜ ፈቃድህ ይከናወን። ከባቢው አየር ላይ ያለ ተጽዕኖ በኢየሱስ ስም ይነሳ። በሰው ውስጥ ያደረ የጨለማው ጉልበት የተመታ ይሁን። እግዚአብሔር ሆይ መልካምነት በብዙ በመካከላችን ይገለጥ። ስለነበረን ደማቅ የአምልኮ ጊዜ፣ ደማቅ የጸሎት ጊዜ፣ ደማቅ የቃል ጊዜ ከልብ አከበርን። ቀጥሎ በሚኖረን ጊዜ የኔ ፈቃድ ሳይሆን ያንተ ፈቃድ ይከናወን። አውቀን በድፍረት ሳናቅ በስህተት በድለን ቢሆን ሁልጊዜ አቬለብል በሆነ በክርስቶስ ኢየሱስ ደም መታጠብ ይሆንልን። መጽሐፍ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም
ከኃጢአት ሁሉ ያነጻል ይላልና ኢንቴንሽናሊ በእውቀት አንኢንቴንሽናሊ ያለ እውቀት የተሰራ በደል በክርስቶስ ደም የታጠበ ይሁን። ቀጥሎ በሚኖረን ጊዜ ፈቃድህ ይከናወን። we pray in Jesus name። ለጌታ ክብር እልልታ ጭብጨባ እናመጣለን። ከሁሉ አስቀድሜ የሁል ጊዜ በጎ ዕድሎች የመጀመሪያ ባለቤት የሆነውን ጌታን ስለዚህ ልዩ አጋጣሚ አመሰግናለሁ። በመቀጠል ደግሞ የጂፒኤስ ቤተክርስቲያን ባለራይ ባላደራ ደከመኝ ሰለቸኝ ሳይል ያገለገለን ያለውን የእግዚአብሔርን ሰው ነብይ ሄኒን ማመስገን ፈልጋለሁ። በጣም ጌታን የሚወድ እግዚአብሔር የሚጠቀምበት ያገኘውን ገንዘብ የጌታን ቤት ለመስራት የሚያውል የተወደደ ነብይ ነው። እሱንም ባለቤቱንም እግዚአብሔር አብዝቶ ይባርካቸው። ጌታ ይባረክ። እስቲ በደንብ አሜን። ፓስተርን ተለያየ ደረጃ የሚያገለግሉ አገልጋዮችን ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። አጠር ላለ ጊዜ የጌታን ቃል አካፍልና ቶሎ ብለን እንጨርሳለን። ማካፈላችሁን የጌታ ቃል እንደዚህ የሚል ርዕስ ሰጥቻለሁ። አልወርድም በሚል ርዕስ እናገራለሁ። ብዙ የሚያወርድ ነገር በዕለት ተዕለት ተግባራችን ይገጥመናል። ሞራላችንን የሚኮረኩም እግዚአብሔር እንዳልጠራን ወይንም ደግሞ የምንጸልየውን ጸሎት እግዚአብሔር እንደማይሰማ ከኛ ጋር ያለውን ግንኙነት እንዳቋረጠ እንዲሰማን የሚያደርጉ ጦርነቶች ወይንም ቻሌንጆች በጨለማው ዓለም ወደ ህይወታችን ይወረወራሉ። በዚህ ጊዜ ማለት የሚገባን አልወርድም ነው። ከወጣንበት መንፈሳዊ ከፍታ እስቲ አንድ ሰው ይጩህና አልወርድም ይበል። የማካፈላችሁ ቃል መሰረት ያደረገው አንደኛ ነገሥት መጽሐፍ ምዕራፍ 1 ላይ ያለውን ሐሳብ በኢየሱስ ስም እናገራለሁ። አክዓብ ከሞተ በኋላ ሞዓብ በእስራኤል ላይ አመፀ። አካዝያስ በሰማርያ በሰገነት ሳለ ከዓይነ ርግቡ ወድቆ ታመመ። እርሱም ሂዱ ከዚህ ደዌ ድን እንደሆነ የአቃሮን አምላክ ቤልዘቡልን ጠይቁ ብሎ መልእክተኞች ላከ። የእግዚአብሔር መልአክ ቴስባቢው ኤልያስን ተነሳ፣ የሰማርያን ንጉሥ መልእክተኞች ለመገናኘት ውጣ፣ የአቃሮን አምላክ ቤልዘቡልን ትጠይቁ ዘንድ የምትሄዱት በእስራኤል አምላክ ስለሌለ ነውን? ስለዚህ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ ከወጣህበት አልጋ አትወርድም በላቸው አለው። ኤልያስም ሄደ እያለ ታሪኩ ይጀምራል። በብሉይ ኪዳን በጣም ከታመኑ ያንደበታቸው ቃል በፍጥነት ከሚከናወን ወይንም ከሚሰራ ነቢያቶች አንደኛው ነቢዩ ኤልያስ ነው። አካዝያስ በእስራኤል ላይ ንጉሥ በነበረ ዘመን በጠና ታሞ ስለነበረ መኖር አለመኖሩን ያሳውቀው ዘንድ ወደ አቃሮን አምላክ ወደ ቤልዘቡል መልእክተኞቹን እንደላከ መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። መልእክተኞቹን በላከ ጊዜ የእውነት መልእክት ያለውን ነቢዩ ኤልያስን እግዚአብሔር አምላክ ቀስቅሶ ሂድ አለው። ዛሬ አንድ ሰው ለመሄድ ከዚህ ጉባኤ ተቀብቶ ይነሳል። በጨለማው ዓለም መንደር ሽብር ለመፍጠር፣ ያልዳኑትን ለማዳን፣ የታሰሩትን ለመፍታት፣ የተዘጋን በር ለመክፈት፣ በኢትዮጵያ አምላክ እንዳለ ለማሳወቅ፣ በየጥሻው በየመንደሩ ያለውን የደብተራ ሥራ፣ የጥንቆላ ሥራ፣ የአጋንንት ሥራ፣ የሰላቢ ሥራ ለማዋረድና ለማፍረስ በኢትዮጵያ ምድር ላይ ኢየሱስን ለማግነን ከተቀመጥንበት ቦታ ለመሄድ ተቀብተን መልእክት ይዘን የምንነሳ ሰዎች በዚህ ጉባኤ መሃል አለን። ሲያንድ ሰው ይጩህና ሄዳለሁ ይበል። ኖ ሞር እንቅልፍ፣ ኖ ሞር ፒውበርቲ፣ ኖ ሞር ስንፍና። የሰማይ አምላክ እግዚአብሔር ለከበረ አገልግሎት ዛሬ ከሰዓት በኋላ ይቀሰቅሰናል። ነቢዩ ኤልያስን ተነሳና ሂድ አለው። ተነስቶ ሄደ።
በፍጥነት ወደ አቃሮን አምላክ ወደ ብኤል ዘቡል ጋራ እየፈጠኑ ያሉትን መልእክተኞች መንገድ ላይ ተገናኛቸውና ወዴት ነው የምትሄዱት? ወደ አቃሮን አምላክ ወደ ብኤል ዘቡል ነው ወይ የምትሄዱት? እንዳትሄዱ እኔ መልእክት ነግራቸዋለሁ። በእስራኤል አምላክ ስለሌለ ነው ወይ ወደ ጠንቋይ ቤት መልእክተኞች የላከው ብላችሁ ለንጉሥ አካዝያስ መልእክት ንገሩት። ከተኛህበት የመኝታ አልጋ አትነሳም፣ ትሞታለህ በሉት አለ። ተመለሱ። ነብዩ የነገራቸው መልእክት ነገሩት። አካዝያስ ምንም እንኳን አቅም ባይኖረውም በመኝታ አልጋ ላይ ቢተኛም ልቡ ያልሞተ ሰው ስለነበረ ምን አይነት ሰው ነው አለ። ጠፈር የታጠቀ ሰው ነው ብለው ስዕላዊ መግለጫ በሰጡት ጊዜ አወቅኩት አለ። ይሄ ቴስቢያዊው ኤልያስ ነው። ስለዚህ ይህንን ሰው አለ በቁጥጥር ስር አውላችሁ ይዛችሁ አምጡልኝ አለ። ከዚህ በኋላ ወንጌል አይታሰርም። ከዚህ በኋላ እውነት አይታሰርም። እውነት ስለሆነ ውሸትን አሸንፎ በኢትዮጵያ ምድር ላይ ይገናል። ቁጥጥር ስር አውሉልኝ፣ አስራቸው አምጡት። እሱ ማን ነው ብሎ በትዕቢት ቃል 50 አለቃና 50 ወታደሮች ላከ። በዚህ ጊዜ ኤልያስ ኮረብታ ላይ ቁጭ ብሎ ነበር። 50 አለቃው ኤልያስ ጋራ ደርሶ ሽቅብ እያየ የእግዚአብሔር ሰው ሆይ ንጉሡና ውረድ ይልሃል አለ። ብዙ ሰዎች የእግዚአብሔር ሰው ብለው የሚሉን በአፋቸው ነው፣ በልባቸው የእግዚአብሔር ሰው ስለመሆናችን ተቀባይነት የለውም። ልባቸው አይቀበለንም፣ አፋቸው ግን ያቆላምጠናል። በልባቸው ኤልያስ የእግዚአብሔር ሰው መሆኑን ከቤተ መንግሥት ጀምሮ እስከ ሰራዊቱ አይታመንም፣ እምነት የለም። ነገር ግን 100 አለቃው ምን አለ? አንተ እግዚአብሔር ሰው ሆይ ከተቀመጥክበት ከፍታ ንጉሥ ውረድ ይልሃል፣ ውረድ አለው። ኤልያስ እዛው ከፍታ ላይ ሆኖ ሳይወርድ እኔ እግዚአብሔር ሰው ከሆንኩ ሳትወርዳ ትብላቸው አለች። በዚህ ዓመት የሰማይ አምላክ እግዚአብሔር ቤቱን ለማክበር በምልክት ይገለጣል። ኖ ሞር ኔጎሺዬሽን። በጠረጴዛ ዙሪያ ስለ ወንጌል ኔጎሺዬት የማናደርግበት የእግዚአብሔርን ኃይል በገሃዱ ዓለም ላይ በክብሩና በጉልበቱ የምንገልጥበት ዘመን መጥቷል። ቤተ ክርስቲያን የተናቀችበት ዘመን አብቅቶ በሰማይ ኃይል ታጅባ የጠላቶቿን ደጅና መንደር የምዘጋበት ልዩ ዘመን መጥቷል። በዚህ ዘመን ውስጥ ደግሞ ሰራተኞች ስለሆናችሁ አጨብጭቡና ጌታን አመስግኑት። 50 አለቃው አያምንም፣ ግን ውረድ ይልሃል አለ። አሁን ያምናሉ። ነቢያት መኖራቸውን እግዚአብሔር በኢትዮጵያ ቤተክርስቲያን እየሰራ እንደሆነ በሴትና በወንዶች ውስጥ አልፎ የእግዚአብሔር ድምፅ እንደሚመጣ በየእናቶችና የአባቶች ጸሎት ኢትዮጵያን ሊያፈራርሱ ከሚፈልጉ ቴሮሪስት እንዳዳነ በዚህ ምድር ከምንወዳቸው ከምናከብራቸው የጦር ሰራዊቶች የአየር ኃይል የምድር ጦር ባልተናነሰ የእናቶችና የአባቶች ጸሎት የኢትዮጵያን ዳር ድንበር እንደጠበቀ ትውልድ ሪኮግናይዝ የሚያደርግበት ዘመን መጥቷል። ሲያንድ ሰው ይጩህና አልወርድም ይበል። እዚህ ከሰዓት በኋላ የሚገጥመን ነገር ቢኖር ሊያወርደን፣ ሊያዋርደን፣ ሊያሳንሰን እግዚአብሔር የተቀባንበትን ቅባት እግዚአብሔር ያስቀመጠንን ፖዚሽን ሊያቃልል ቁልቁል ሊያየን ለሚፈልግ ነገር ምላሻችን እንዲህ ነው፣ አልወርድም። ጩሁና በደንብ አሜን በሉ። እናንተ ቪአይፒ ናችሁ። በጣም 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 ጠቃሚ ሰዎች፣ ብርቱ ሰዎች። ምናልባት አንዳንዶቻችሁ ዛሬ የሌላችሁ የሚቆጠር ሀብት ሊሆን ይችላል። ዛሬ የሌላችሁ ዲግሪ፣ ዲፕሎማ፣ ማስትሬት እና ዶክትሬት ሊሆን ይችላል። የጊዜ ጉዳይ ነው። አሁን እጃችሁ ያለገቡ ነገር ተራ በተራ እጃችሁ ይገባል። ምክንያቱም እግዚአብሔር ለከበረ ነገር ጠርቷቸዋል። አሁን የጠራዋቸው ነገር በእግዚአብሔር አይን ፊት ጥቂት ናቸው፣ ይደረስባቸዋል። ጩሁና በደንብ አሜን በሉ። ትማራላችሁ፣ ያጣችሁትን ነገር ታገኛላችሁ።
ትሰራላችሁ፣ ታተርፋላችሁ። እሳት ወረደች፣ 50 አለቃውንና 50ውን ሰዎች በላች። እልከኛው አካዚያስ እንደገና ሌላ ብርጌድ ጦር ላከ። 50 አለቃና 50 ወታደሮች መጡ። አሁንም ኤልያስ ከከፍታው ላይ አልወረደም። ሽቅብ እያየ የእግዚአብሔር ሰው ሆይ ንጉሥ ካለበት ከፍታ ውረድ ይላል ብሎ መልእክት አስተላለፈለት። አሁን አንተ እንደምትለው አለ ከፍታው ላይ ቁጭ ብሎ አሁን አንተ ሞክ እንደምታረገው እንደምታሽሟጥጠኝ እውነት እኔ እግዚአብሔር ሰው ከሆን ስለ እግዚአብሔር ሰውነቴ ማረጋገጫ እንዲሆን እሳት ይወረዳል። እሳት ወረደ። 50ና 50ውን ሰዎች እሳት በላቻቸው። ከዛ አሁንም ሞራሉ የማይሞተው ራሱን ለንስሐ ያላዘጋጀው አካዚያስ 3ኛ ብርጌድ ላከ። 50 አለቃና 50 ሰዎች ላከ እና ያሁኑ 50 አለቃ የገባው ነው። ያሁኑ 50 አለቃ እግዚአብሔርን የሚፈራ ነው። ያሁኑ 50 አለቃ ቅባት ሪኮግናይዝ የሚያደርግ ነው። ስለዚህ ወደ ኤልያስ የመጣው በትዕቢት ቃል ሳይሆን ተንበርክኮ ከኔ በፊት የነበሩት 2 ብርጌዶች በእሳት እንደተበሉ አውቃለሁ፣ ከልቤ ደግሞ የእግዚአብሔር ሰው መሆንህን አውቃለሁ፣ እኔንም 50ውን ወታደሮች አታጥፋን እባክህ ማረን ሲል ያኔ እንግዲህ በጸባይ ከመጣ ብሎ ከከፍታው ወርዶ ወደ ቤተ መንግስት ሄደ። ወንጌል የሚፈራው ክልል የለም። ወንጌል የሚፈራው ስታተስ የለም። ወንጌል ባለጠጋ አይፈራም፣ ሚኒስተር አይፈራም፣ ዶክተር አይፈራም። ወንጌል ለሰው ዘር በሙሉ መድኃኒት ነው። ወንጌል የወደቀን ያነሳል፣ የሳተን ይመልሳል። ወንጌል ድሃውን ባለጠጋ ያደርጋል፣ የተዘጉ በሮችን ይከፍታል። ስለዚህ ልቡ ለተሸነፈው ለዚህ ባለስልጣን ኤልያስ ተሸንፎ አብሮት ወደ ቤተ መንግስት መጣ። የሚፈራ መስሎታል አካዚያስ። ሲያን ሰው አንፈራም ይበል። ድግምት አንፈራም። ሰፈራችን ላይ በደብተራና በጠንቋይ አስገድላችሁ አምጥታችሁ የምትጥሉትን የሞታ አይጥ አንፈራም። የተሰባበረ መርፌ እና የተሰባበረ ምላጭ አንፈራም። የተደገመ ድግምት አንፈራም። በእኛ ውስጥ ያለው ኢየሱስ በዓለም ካለው ይበልጣል። ሲጮሁና በደንብ አሜን በሉ። አንፈራም። የናንተን ድግምት፣ የናንተን ሟርት፣ የናንተን ጥንቆላ፣ በእኛ ላይ የተናገራችሁትን ኔጌቲቭ ቃል አንፈራም። እማንፈራው በእኛ ውስጥ ያለው ኢየሱስ በእናንተ ውስጥ ካለው የዊች ክራፍት ሲስተም ስለሚበልጥ ነው። እና ይዛችሁ አምጡ በግድ ያለው ሰው እኔ በውድ ሄዳለሁ ለምን ትይዙኛላችሁ አለ። እኛ ህግ አክባሪዎች ነን። ፖሊስ እስኪመጣም አንጠብቅም። አጥፍተን ከሆነ ፖሊስ ጣቢያ ለመሄድ ዝግጁ ነን። አንደብቅም፣ አንሸሸግም። ለመንግስት ህግ እንገዛለን። የመንግስትን ህግ እናከብራለን። ስለዚህ ኤልያስ ወደ ቤተ መንግስት ሄዳለሁ አለ። ሰተት ብሎ ገባ። ኮንፍሮንት አደረገው። እናገር በነቢያት መንፈስ በሚቀጥሉት ዘመናት የጨለማውን ገዢ ኮንፍሮንት የሚያደርጉ ሴትና ወንድ ነቢያት ከዚህ ጉባኤ ይነሳሉ። የእግዚአብሔርን አምላክነት፣ የእግዚአብሔርን ጌትነት፣ የወንጌልን ኃይል ቤተ መንግስት ገብተው የወንጌልን ኃይል ትልልቅ ስፍራ ላይ ተገኝተው የእግዚአብሔርን መንግስት የሚናገሩ እውነትን እውነት የሚሉ ኢንጀስቲስን የሚጋፈጡ ኃያላን ይነሳሉ። መጥቻለሁ አለው። በእስራኤል አምላክ ስለሌለ ነው ወይ ወደ ቤልዘቡል መልእክተኛ የላከው አለው። ፊት ለፊት እያየው እነግርሃለሁ ከዚህ ከተኛበት አልጋ አትነሳም አለ። እስቲ በደንብ አሜን። ይሄን ይበል አንድ ሰው። እስቲ አልያዝም በሉ። ጥንቆላ አይዛችሁም፣ ሟርት አይዛችሁም፣ የሰፈር አስተሳሰብ አይዛችሁም፣ የተንኮለኛ ወንድሞች ገመድ አይጠልፋችሁም፣ የተንኮለኛ እህቶች ወጥመድ አያገኛችሁም። ሰው ካሴረባችሁ ሴራ በላይ ናችሁ። ሲጭሁና በደንብ አሜን በሉ። ሲያንድ ሰው ይጭሁና አልወርድም ይበል። የነቢያት አገልግሎት በብሉይ ኪዳን የነበረ ወደ አዲስ ኪዳን የዘለቀ አገልግሎት ነው። 5 ኦፊሶች ወይም 5 ቢሮዎች እኛ እንደ ፋሽን ያመጣናቸው ሳይሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ጣር የወለዳቸው ናቸው። ወደ ሲኦል ወርዶ የሞትና የሕይወትን ቁልፍ ነጥቆ ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 4 ላይ ለቤተ ክርስቲያን የሰጠው የአገልግሎት አይነት ወይንም የአገልግሎት ክፍል
ሶስቱን ተቀብሎ ሁለቱን አለመቀበል አንችልም። መጽሐፍ ቅዱስን ምናነብ ከሆነ የቤተ ክርስቲያናችን የበላይ መተዳደሪያ ደንብ ወይንም ኮንስቲቲዩሽናችን ቃሉ ነው ካልን ሌላ መተዳደሪያ ከሌለን ቃሉ የቤተ ክርስቲያናችን መተዳደሪያ ከሆነ መጽሐፍ ቅዱስ የእግዚአብሔር ቃል ሐዋርያትን ሰጠ ይላል። ለቤተ ክርስቲያን ነቢያትን ሰጠ፣ መጋቢያንን ሰጠ፣ አስተማሪዎችን ሰጠ፣ ወንጌላውያንን ሰጠ። ሶስቱን ስጦታ ተቀብሎ ሁለቱን አልቀበልም የማለት አቅም የለንም። even if we are theologians, even if we are academicians፣ ምንም አይነት አቅም ምንም አይነት ስልጣን ቢኖረን ስልጣናችን ከቃሉ በታችን። የነቢያት አገልግሎት በብሉይ ኪዳን የነበረ ወደ አዲስ ኪዳን የዘለቀ አገልግሎት። አንድ ነገር ጨምሬ ልጨርስ። ነህምያ የእግዚአብሔርን ቤት ቅጥር በሚያድስ ወቅት ሶስት ያለ ምክንያት የሚጠሉት ጠላቶች ነበሩት እና በመጀመሪያ ነህምያ ከነበረበት ኮምፈርት ዞን ወጥቶ ወደ አባቱ ሀገር ሲመጣ የመጣው ቆሎ አሮበት ወይንም የወር ደመወዝ ስላልነበረው ጮማና ወይን ጠጅ ከሚቀዳበት ቤተ መንግስት ስላልኖረ የሥራ ገበታ ስላልነበረው ሳይሆን የእግዚአብሔር ቤት ጉዳዩ ስለነበረ ወደ ኢየሩሳሌም ወርዶ ቅጥር ለማደስ ለመስራት ሲንቀሳቀስ ሶስት ጸጉረ ልውጥ ሰዎች ተሟገቱት። ጌሴም፣ ሰንበላጥና ጦቢያው ይባላል። እና በመጀመሪያ እንዲህ ያሉት ጉዳዩን ከፖለቲካ ጋር አያያዙት። ይሄ ሰው መንግስትን ይቃወማል አሉት። ምንም መንግስትን የመቃወም ኢንቴንሽን የሌለው ሰው ስላበሳጫቸው የእግዚአብሔር ቤት ሲሰራ የፈረሰ ቅጥር ሲታደስ ስለሚናደዱ ብቻ በሰውየው ላይ የሌለበትን ስም ለጠፉ። ብላክ ሜል አረጉት፣ ጥላሸት ቀቡት። እሱ ግን አልወረደም። ሲጀምርም በጾም ጸሎት ስለጀመረ በጸሎት የጀመረው ጉዳይ ስለሆነ የመጣበትን ቻሌንጅ የመጋፈጥ አቅም ነበረው እና በግድ ብለው አልሆን ሲላቸው በማባበል መጡ። ሸይጣን ከቻለ ገፍትሮ ካልቻለ አባብሎ ስለሚጥልህ ተጠንቀቅ። በስጦታ ይመጣል ሰይጣን። ስጦታ የስጦታ ታውቃላችሁ አይደል? ብልጭልጭ ነው። ውስጡ ፈንጂ ይኑርበት ታይምሊ ቦምብ ይኑርበት አናውቅም፣ ግን በስጦታ ይመጣል። ቀን ጠብቆ ከራያችን ሊጥለን፣ ቀን ጠብቆ ከሰውነት ጎዳና ሊያወጣን፣ ከመኖር ወደ አለመኖር ሊያመጣን ሰይጣን በግድ ቢያቅተው እያባበለ ይመጣል። ሀብል ገዝቶ ይመጣል፣ ብራስሌት ገዝቶ ይመጣል፣ የመኪና ሊብሬ ይዞልህ ይመጣል፣ የቤት ካርታ ይሰጥሃል። ከዘላለሙ እውነት ከተቀባህበት ቅባት ሊያፈናቅልህ በግድ ካልቻለ ሰይጣን በማባበል ይመጣል። እንዳታልልህ በሉት ጎናቸው ያለውን ሰው። አንተ ውስጥ ያለው የከበረ ነው። የብር ምንጭ ነው፣ የወርቅ ምንጭ ነው፣ የአልማዝ ምንጭ ነው፣ የስልጣን ምንጭ ነው፣ የእውቀት ምንጭ ነው። ስለዚህ በማባበል መጡ። ነህምያ መጽሐፍ ምዕራፍ 6 ቁጥር 1 እንዲህ ይላል፣ እንዲህም ሆነ ቅጥሩን እንደሰራው ከፍርስራሹ አንዳችም እንዳልቀረበት ሰንበላጥ፣ ጦቢያው፣ አረባዊው ጌሳም የቀሩት ጠላቶቹ ሰሙ። ነገር ግን እስከዚያ ጊዜ ድረስ በበሮቹ ሳንቃዎቹን አላቆምኩም ነበር። ሰንበላጥና ጌሳም መጥተው በሃና ቆላ ውስጥ ባለ መንደር እንገናኝ ብለው ላኩብኝ። ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እኔም ትልቅ ስራ እሰራለሁ፣ ወርድ ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረድ ስለምን ስራው ይስተጓጎላል አለ። ውረድና እንወያይ ነው ያሉት። ሲነጎሼት እናድርግ። እያቆላመጡ ይመጣሉ፣ እያደናነቁ ይመጣሉ። ግን በልባቸው ክፋት አለ፣ በልባቸው መቃብር አለ። መኖርህን አይፈልጉትም። ብቻል ብትሞት ነው ምኞታቸው። ተደጋጋሚ አስደግመዋል እንድትሞት። ድግምቱ አልሰራ። ሽባ እንድትሆን አስደግመዋል። ዊልቸር ላይ እንድትቀመጥ የአልጋ ቁራኛ እንድትሆን አስደግመዋል። ብዙ መዋለ ነዋይ አውጥተው አልሰራም። አሁን ደግሞ ወደ አንተ በማባበል ይመጣሉ። እስቲ በጠረጴዛ ዙሪያ ነጎሼት እናርግ ባሉ ጊዜ ነህምያ ምን አለ? አልወርድም አለ። ትልቅ ስራ ትቼ እግዚአብሔርን ስራ ትቼ የጀመርኩትን የማነስ ስራ ትቼ
የኤዲፊኬሽን ስራትቼ የኮንስትራክሽን ስራትቼ አልወርድም ከናንተ ጋራ ላወራ ከናንተ ጋራ እስራኤል ላስተጓጉል አልወርድም አላቸው። ውረድ ሲሉት ውረድ ያሉት በሴራ ነው። አሲረውን እግዚአብሔር እንዲህ ይለኛል በመንፈሴ ለሴራቸው አሳልፌ አልሰጣቸውም። ጩሁና በደንብ አሜን በሉ። አሴረው በጥሩ ቋንቋ በማባበል ቃል ወደ እናንተ ይመጣሉ። እንደ ነህምያ መልእክታቸው አንድ ይሁን፣ አልወርድም። የከበረ ወንጌል ከምንም ስራ ጋር አይገናኝም። whether you believe or not ሁሉም ቀሪ ነው። ሚኒስተር መሆን ቀሪ ነው። ዶክተር መሆን ቀሪ ነው። ባለጠጋ መሆን ቀሪ ነው። ባለስልጣን መሆን ቀሪ ነው። ጥሩ የሚሆነው እዚህ አካል ውስጥ ካለን 80 ዓመት 90 ዓመት ነው። ሁሉ ቀሪ ነው። የማይቀረውን ወንጌል ጥለህ ለሚጠፋው ስራ እንዳትወርድ በጌታ ፍቅር መልእክት አደርሳለሁ። ሲያንድ ሰው ይጭሁን አልወርድም ይበል። መንፈሳችሁ እንዳይወርድ፣ ስሜታችሁ እንዳይጎዳ፣ ሞራላችሁ እንዳይደቅ መንፈስ ቅዱስ ይናገረኛል። በገጠማችሁ ነገር ራሳችሁ ልታጠፉ እንኳን የተዘጋጃችሁ ሰዎች ብትኖሩ አቁሙ። ነገ የተሻለ ቀን አለ። የዛሬው ዲስአፖይንትመንት የዛሬው ሪጀክሽን አይቀጥልም። እግዚአብሔር ነገ ያዘጋጀው የከበረ ነገር አለ። ህይወት ይቀጥላል። ስራ ይቀጥላል። ትምህርት ይቀጥላል። ከአንድ መስሪያ ቤት በግፍ ተባረ ቢሆን ሌላ የተሻለ ደሞዝ ይጠብቀሃል። ከአንድ ፖዚሽን ላይ ከአንድ ስልጣን ላይ ተባረ ቢሆን ትልቅ ስልጣን ከፊት ይጠብቀሃል። ስለዚህ ሞራል አይጎዳ፣ መርዝ አትጠጣ፣ ገመድ ገዝታ አትንጠልጠል፣ ወይንም መንግስት የሰጠህን ሽጉጥ ተጠቅመ ቃታውን ስበ ራስን አታጥፋ። የተሻለ ቀን ከፊትሃል። ሲያንድ ሰው ይጭሁን አልወርድም ይበል። ቆፍጣናው ኤልያስ ኮንፊደንሻሉ ኤልያስ ሆራ ብሎ አልወርድም አለ። ምን ታመጣለህ? ከእግዚአብሔር ኃይል በላይ የሆነ ኃይል አለ እዚህ ምድር ላይ አለ እንዴ? የለም። ከእግዚአብሔር ባህሪዎች አንዱን ተናግሬ እንጸልይ። እግዚአብሔር 6 የሱ ብቻ የሆኑ ባህሪዎች አሉት። አንደኛው ባህሪ ሆምናይ ፖተንት የሚባለው ባህሪ ነው። ሆምናይ ፖተንት የሚለው ቃል የፍሬንች እና የግሪክ ቃል ውቅር ነው። ምን ማለት ነው? the one who have ultimate authority and power ማለት ነው። የመጨረሻው ስልጣን የመጨረሻው ኃይል ያለው እግዚአብሔር ነው። ስለዚህ እግዚአብሔር ነው ሿሚ፣ እግዚአብሔር ነው የሚሽረው፣ እግዚአብሔር ነው የሚያኖረው፣ እግዚአብሔር ነው የሚገለው፣ እግዚአብሔር ነው ድሃም ሆነ ባለጠጋ የሚያደርገው፣ እግዚአብሔር ነው ሞገስ የሚሰጠው፣ እግዚአብሔር ነው ሞገስ የሚከለክለው። ስለዚህ ልንገራችሁ የታላቁ አምላክ ልጆች ናችሁ። you are not ordinary። ወፍ ዘራሽ አይደለህም፣ ምናምንቴ አይደለህም፣ ተራ አይደለህም። ማንም ሰው እንደፈለገ አፉን ሊያላቅቅብህ አልተፈቀደም። አንተን ያጀበ ሰማይ ነው። የሰማይ መንግስት ሪፕሬዘንታቲቭ ነህ፣ ወኪል ነህ፣ አምባሳደር ነህ። በምድር የምትመላለሰው የሰማይን መንግስት ወክለ በአምባሳደርነት ማዕረግ ነው። ስለዚህ የሰማይ ኃይል ያጅብሃል። ስትወጣ አብሮ ይወጣል፣ ስትገባ አብሮ ይገባል። you are not ordinary። ተራ ሰው አይደለህም፣ ወፍ ዘራሽ አይደለህም፣ ምናምንቴ አይደለህም። የከበርክ ሰው ነህ። ሲያንድ ሰው ይጩና የከበርኩ ነኝ ይበል። ከበርክ አይደለህም። አንደርማይን ለሚያደርጉ ሰዎች ፊት አትስጣቸው። አንዳንድ ሰው በባህሪው በድሮ ጮማ እየኖረ ዛሬ ቆሎ እየቆረጠመ ሊያቃልል ይፈልጋል። አሳንሶ ሊያይ ይፈልጋል፣ ሊያዋርድ ይፈልጋል። አትቀበለው። unacceptable። don't allow anyone to undermine you. don't allow anyone to underestimate you። አሳንሶ እንዲያይ አትፍቀድ። የክርስቶስን ደም ያህል ዋጋ የተከፈለልህ የከበርክ ሰው ነህ። ተራ ሰው አይደለህም። ምድር ሲቀር ያንተ ነገር አይቀርም። ምድር ሲያበቃላት ያንተ ነገር አያበቃም። ያንተ ነገር ሩቅ ይሄዳል። ያንተ ነገር መንደር አይቀርም። ሲያንድ ሰው ይጩና አልወርድም ይበል። ቅድም ፕሮፌት ሲናገር አንድ ነገር ልቤን ነካ። እሱን ልበል። አንዳንድ ጊዜ ሰው ስትፈልጉ ሰው ታጣላችሁ። ከሁለት ቀን በፊት ከባድ ነገር ገጥሞኝ ነበር። ቤተሰቤ ማያውቅም በጣም ከባድ ነገር ገጠመኝና በነበርኩበት ቦታ ላይ ሰው ፈለኩ። ቅድም ነብይ ሄኒ እንዳለ በጣም ብዙ አገልጋዮች በዚህ 19 ዓመት አስገብተናል ወደ ሳውዝ አፍሪካ በህጋዊ መንገድ ከዚህ ምድር በህገ ወጥ መንገድ የሚወጡ እንዳሉ እናውቃለን። ግን በህጋዊ መንገድ አስገብተናል።
ብዙ ለብዙ አገልጋዮች እግዚአብሔር በረከት አድርጓታል ሳውዝ አፍሪካ። እና ያን ቀን ግን ሰው አጣው። ሰው ፈልጋችሁ ሰው የምታጡበት ጊዜ የለው። ሰው አጣው። ከባድ ሁኔታ ውስጥ ገባሁ። አንድ ጸሎት ጸለይኩ። 31 ዓመት ያገለገልኩ ጌታ ሰው አዘጋጅ አልኩት። እግዚአብሔር ሰማኝ። በእምነት የማይመስለኝ በምንም የማላቀው የጎንደር አካባቢ ሰው ሆኖ አጠገቤ ቆመ፣ አገዘኝ። እስቲ በደንብ አሜን። ፈረንሳይውንም ያስነሳ፣ አሜሪካዊውንም ያስነሳ፣ ፓኪስታናዊውንም ያስነሳ፣ ብቻ እግዚአብሔር ሰው ያስነሳ። በዚህ ቤት የተጀመረው ስራ ያልቃ። አንድ ቃል ልስጣችሁና ልጨርስ። ትዝ ይላችሁ እንደሆነ ነህምያ በአንድ ወቅት ሰው አጣ። አስቴርን ያሳደጋት እሱ ነው። ኦርፋን ነበረች፣ አባት እናት አልነበራትም። ለወግ ለማዕረግ እንድትበቃ ደብቆ ያሳደጋት እሱ ነው። ክብሯን ጠብቃ አባት እንደሌላት እናት እንደሌላት እንዳይሰማት አድርጎ ካሳደጋት በኋላ ቤተ መንግስት ገባች። ከገባች በኋላ በ127 አገር በአይሁዳውያን ላይ የጥፋት አዋጅ ሲታወጅ መርዶክዮስ ሰው ፈለገ። ሰው አለኝም ብሎ በልቦ አሰበ። ሰው አለኝ፣ ቤተ መንግስት ያሳደግኩት ሰው፣ መንገድ ያሳየሁት ሰው፣ ወገን የሚሆን ሰው አለ ብሎ እያሰበ እያለ 127 አገር የታወጀውን የጄኖሳይድ አዋጅ የሚገለብጥለት ሰው እንዳለ አምኖ መልእክተኛ ላክ። እባክሽን በ127 አገሮች ከህንድ ጀምሮ እስከ ኢትዮጵያ በዚህ በተለየው የአይሁድ ህዝብ ላይ ጄኖሳይድ ወይንም የዘር ማጥፋት አዋጅ ታውጇል፣ አድንኝ ብሎ መልእክት በላከ ጊዜ እንዲህ አለች፣ በዚህ በ30 ቀን እኔ መግባት አልችልም ብላ ተስፋ አስቆረጠችው። ያኔ ነበር ቢንያማዊው መርዶክዮስ ትንቢት የተናገረው። ቅድም የእግዚአብሔር ሰው ትንቢት ተናገሩ ለራሳችሁ ሲል ነበር። አሁን ትንቢት የምንናገርበት ጊዜ ነው። ሰው የለም ማጠገባችን፣ ጓደኛ ቃሉን አጥፏል፣ ቃል የገቡልን ሰዎች ቃላባይ ሆነዋል፣ አቅም አጥተናል። ግን እግዚአብሔር ሰው ያዘጋጃል። እና በዚህ ጊዜ እንደዚህ አለ። አስቴር መጽሐፍ ምዕራፍ 4 ላይ እንዲህ አለ። ለአክራቴዎስ ነው እንዲህ አለ። በዚህ ጊዜ አለ። በየትኛው ጊዜ? በዚህ ወሳኝ ጊዜ፣ in this critical time፣ በዚህ ሰው በሚያስፈልገኝ ጊዜ፣ አቅርቦት በሚያስፈልገኝ ጊዜ፣ እርዳታ በሚያስፈልገኝ ጊዜ፣ አይሁድ ህዝብ ያንቺን እርዳታ በፈለገ በዚህ ወሳኝ ጊዜ ላይ ዝም ብቲ መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ ብሎ ትንቢት ተናገረ። ይህንን ተናግሬ ልጨርስ። መዳን ከሌላ ስፍራ ይሆናል። መዳን ካልጠበቃችሁበት ቦታ ይሆናል። መዳን ካላሰባችሁበት ቦታ ይሆናል። ውለታ የዋላችሁላቸው ሰዎች ፊታቸውን ቢያዞሩ፣ ፊታቸውን ቢያጠቁሩ፣ ፊቱን የማያጠቁር በክፉ ጊዜ ከተፍ የሚል የሰማይ አምላክ እግዚአብሔር ዕዳችሁን ሊከፍል ይመጣል። ታሪካችሁን ሊለውጥ ይመጣል። ፍርድ ቤት የተከፈለውን ፋይላችሁን ሊዘጋው ይመጣል። ወንድምና ጠበቃ ሊሆናችሁ ይመጣል። ዳኛ ሊሆናችሁ ይመጣል። መዳን ከሌላ ስፍራ ይሆናል። ተነበየ። ትንቢቱ ምዕራፍ 6 ላይ አገኘው። አስቴር መርዶክዮስን አላዳነችውም። መርዶክዮስን ያዳነው አንድ ቀን የሰራው በጎ ስራ ነው። የሰራችሁትን በጎ ስራ እግዚአብሔር መዝግቦታል። አንድ ቀን ፍሬ ያፈራ። ምዕራፍ 6 ላይ የጌታ ቃል እንዲህ ይላል፣ ከንጉሱ አይን እንቅልፍ ሸሸ ይላል። መዝገብ ይገላበጥ አለ። መዝገብ አንባቢው ማንበብ ጀመረ። ከበደና አየለ እሱን ለፈው ይላል። አንዳንዴ ማይመስጣችሁ ነገር አለ፣ የጊዜው ሳይሆን እንትና አንዲስ እሱንም ለፈው። ከዛ መርዶክዮስ ላይ ደረሰ። ገበታና ታራ የሚባሉ ጀነራሎች በመንግስት ላይ መፈንቅለ መንግስት ወይንም ኩዴታ ባሰቡ ጊዜ መርዶክዮስ አዳነ፣ መንግስትን አተረፈው፣ ቀጥሎ ያለውን ንጉስነትን ጠበቀልህ የሚል ነገር ሲያነብ ቆይ እዛ ላይ ይሄ ሰው የት ነው ያለው አለ። ትፈልጋለህ? ረጅም ዘመን የተረሳ ሰው እዚህ ጉባኤ ይፈልጋል። እስቲ አንድ ሰው ይጩህና እፈልጋለሁ ይበል። ረጅም ዘመን የረሳ ሰው ይደውልልሃል። ረጅም ዘመን ትቶ የሄደ ሰው ይደውልልሃል። እና ለዚህ ሰው ምን ተደረገለት? የት ነው ያለው? ማን ነው? ምን ተደረገ ሲባል ምንም አልተደረገለትም ማለት። ታዲያ ነው የሚገኘው ንጉስ ደጃፍ ነው የሚገኘው አለ። ብዙ ጊዜ አልፎታል። ንጉሱ ሲገባ ያየዋል።
ሲወጣ ያየዋል። ግን ምን ያመጣል? ድሃ ምን ያመጣል? እድል በለስ ያልቀናው ሰው መሬት ላይ የተኛ ጠዋት ቁሩ ቀን ሐሩሩ የሚያልፍበት ድሪቶ የሚለብስ ሰው ምን ያመጣል ተብሎ ታስቦ ሪኮግናይዝ ይደረጋል። ሲያልፍ ሲወጣ እኮ አይቶት ያውቃል። ከዛ ማን አለ አደባባይ ላይ ተባለ። ሃማ መስቀያ አሰርቶ ቀድሞ መርዶክዮስን ሊያጠፋው አስቦ አደባባይ ነበር። ግባ በለው ተባለ። ጉድ ሞርኒንግ እንኳን እንዲል አልፈቀደለትም ንጉሱ። ንጉስ ሊያከብረው ለሚወደው ምን ይደረግለታል? ተናገራል። ከዛ እሱ ተናገረ። ከኔ በላይ ማን አለ ሚል ሰው ስለሆነ ለሱ ብሎ ተናገረ። ልክ ሲጨርስ አሁን ካልካት አንድ ሰዓት ታስቀር ንጉስ ደጃፍ ላይ ያለውን መርዶክዮስን አንተ እንዳል ፈረስ ላይ ተሸክመ አስቀምጠው፣ ሉጋም እየጎተትክ ጥሩምባ እየነፋ በከተማይቱ ዋና አደባባዮች ንጉስ ሊያከብረው ለሚወደው እንዲህ ተደርጎለታል እያልክ እያወጭክ ዙር አለው። ጠላትህ ፈረስ ጎታች ይሆናል። ጠላትህ ሹፌር ይሆናል። ጠላትህ ጥበቃ ይሆናል። የሰማይ አምላክ እግዚአብሔር ነገሮችን ይለውጣል። መዳን ከሌላ ስፍራ ይሆናል። መዳን ካልጠበቀው ስፍራ ይሆናል። ለዚች ቤተክርስቲያን ማዳን ከሌላ ስፍራ ይሆናል። ማዳን ለእያንዳንዳችሁ ከሌላ ስፍራ ይሆናል። የገባው ሰው ይጭሁና በደንብ አሜን ይበል። ሲጭሁና አልወርድም በሉ። አጭር ጸሎት እናድርግ። አጭር ደቂቃ ጸልያለሁ። እግዚአብሔር ሰው ይቀጥላል። ጌታ ትልቅ ነገር በመካከላችን ያደርጋል። ሲያንድ ሰው ይጭሁና አልወርድም ይበል። ድገሙና በሉት። እንጸልያለን። በጣም ሄቪ ቅባት ነው ያለው እግዚአብሔር ሰው። ቀጥሎም በብዙ ትንቢታዊ የፈውስ የነፃ መውጣት አገልግሎት ያገለግለናል። ውስጥ ያለውን ጸሎት ጸልዬ እኔ ወርዳለሁ። እጃችሁን ዘርጉ እስቲ ጥሩት ኢየሱስን። በልሳኖቻችሁ ጸልዩ። ራዳካታላባሺላላባዲጋላቦራላባዲያ ዴላባትሮቦዲጋላባራላባዲጋላቦራ ተናገሩ። አልወርድም እያላችሁ ጸልዩ። ስምህ ለዘላለም የተባረከ ይሆን። ስምህ ለዘላለም የተባረከ ይሆን። ስምህ ለዘላለም የተባረከ ይሆን። በመንፈሴ አያለው 85 ሰዎች ፈጣን የሆነ የበረከት በር ተከፈተላችሁ። ፈጣን የሆነ የበረከት ቁልፍ ተቀበላችሁ። እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሆን። እንግዳ ነገር በዚህ ጉባኤ ይሆን። ያልተለመደ ነገር በዚህ ጉባኤ ይሆን። ያልተጠበቀ ነገር በዚህ ጉባኤ ይሆን። አስገራሚ ነገር በዚህ ጉባኤ ይሆን። የተያዘ ነገራችሁ በኢየሱስ ስም ይለቀቅ። የተያዘ ነገራችሁ በኢየሱስ ስም ይለቀቅ። ከ10 ሰዎች ላይ የተቋጠረ ቋጠሮ፣ የተነገረ ሟርት፣ የተደረገ ድግምት አሁን ይፈርሳል። የገባው ሰው በደንብ አሜን ይበል። ይህን ጸሎት አብረን እንጸልያለን። ልታገቡ ስትሉ፣ ልትማሩ ስትሉ፣ ቢዝነሴ በፍጥነት ሄደ ስትሉ ስታክ እንድታደርጉ የሚያደርግ የጨለማው ገዢ አሰራር አሁን ይመታል። ትዳራችሁን ይለቃል። ቢዝነሳችሁን ይለቃል። ርቃችሁ እንድትሄዱ በእግራችሁ ላይ የተደረገ ሰንሰለት አሁን ይቆረጣል። ጉባኤው ከኔ ጋር በኢየሱስ ስም እያለ እየተቃወመ ይጸልያል። ከዚህ ስትወጡ ሰላማችሁ ይመለሳል። ከዚህ ስትወጡ በራችሁ ይከፈታል። ጸልያለሁ። የሞት መንፈስ ስል ጉባኤው ይቃወም በኢየሱስ ስም ብሎ የሞት መንፈስ፣ የብደት መንፈስ፣ የጥንቆላ መንፈስ፣ አቴቴ ጨሌ፣ ዛር፣ የደብተራ መንፈስ በታቶ የተደገመ፣ በብር የተደገመ፣ በፎቶ የተደገመ፣ በስልክ ቁጥር የተደገመ፣ በታርጋ ቁጥር የተደገመ፣ በሂውማን ሄር ላይ የተደገመ፣ በፀጉር ላይ የተደገመ፣ በአንገት ሐብል ላይ የተደገመ፣ በጣት ቀለበት ላይ የተደገመ፣ በጆሮ ጉትቻ ላይ የተደገመ፣ ፓስፖርት ላይ የተደገመ፣ ልብስ ላይ የተደገመ፣ ደብተር እስክሪብቶ ላይ የተደገመ፣ ደብተር እስክሪብቶ ላይ የተደገመ፣ ደብተር እስክሪብቶ ላይ የተደገመ የደብተራ መንፈስ፣ የባብ መንፈስ፣ የድግምት መንፈስ፣ የሞት መንፈስ፣ የሞት መንፈስ፣ የጅብ መንፈስ፣ የአውሬው መንፈስ፣ አቴቴ ጨሌ፣ ቡዳ፣ ዛር እጃችሁን ዘርጉ። አሁን እጅ ወደ ላይ
እሳት በእነዚህ እጆች ላይ፣ እሳት በእነዚህ እጆች ላይ፣ እሳት በእነዚህ እጆች ላይ። እሳት በሉና እጃችሁ ላይ፣ ግንባራችሁ ላይ እጃችሁን አስቀምጡት። ጸጥ ብለን እንጸልያለን። አንድ ወጣት በመስተፋቅር ድግምት የታሰረች በስጦታ ገንዘብ ተደግሞ ወደ ውስጧ ርኩሳን መናፍስቶች የገቡ የታሰረች ራሷን አንቃ እንድትገድል መናፍስቱ የሚያዛት ታስራ ያለች ወጣት ልጅ ያለው 250 ጭፍራ መናፍስቶች በውስጧ ገብተዋል። መንፈሱን ጌታ ይመታዋል። እንደዚሁም ደግሞ ሌላ ሴት አያለሁ ሚካደም የደም ግብር የሚቀርብለት ዘሮቿን የጨረሰ ማህፀኗ ላይ የተቀመጠ የወደቁትን አውጧቸው፣ አውጡ፣ ወደፊት ጎትታችሁ ወደፊት አውጧቸው። እንጸልያለን። ፈረሰ 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 ፈረሰ። አውጧቸው። ምሽጋችሁ ፈረሰ፣ ምሽጋችሁ ፈረሰ፣ ምሽጋችሁ ፈረሰ። እንቀጥላለን። በፀጉር የተደገመ አንድ ሴት በራስ ምታት እየመታት ያለ ጭንቅላቷ ይቃጠላል፣ እንድትቃዥ ያረጋታል። ብዙ ጊዜ ከአውሬ ጋር ነው የምታድረው። በፀጉሯ የተደገመ ከሚቀባ ነገር ጋር ተቀላቅሎ ተቀብታ ከዛ ቀን ጀምሮ ጭንቅላቷን የያዘ አሳብድሻለሁ የሚል በብደት መንፈስ የተመታች ሴት እዚህ ጉባኤ አያለሁ። ይወድቃል መንፈሱ ባለበት ቦታ። ጸሎታችሁን ቀጥሉ። የመጨረሻውን ይህን እናገራለሁ። በአንድ ወንድ ላይ ደግሞ የተቀመጠ በረሃው ዘንዶ ነኝ የሚል ደም የሚጠጣ ደም አፍስ የሚለው ጎዳና ላይ ቆልምሜ ገላለሁ የሚለው እንዳይማር እንዳይሰራ አስሮት ያለ ጫት እየበሉ ስሙን እየጠሩ የደገሙበት የተደገመበት ወንድ ልጅ አያለው። ጭንቅላቱ ተይዞ አያለው። ወድቋል። የወደቁትን ወደፊት አውጡልኝ። ፈረሰ 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 ፈረሰ። አውጡ። እዚህ ጋር የጸሎት አገልጋዮች በፍጥነት ምሽጋችሁ ፈረሰ። የወደቁትን አውጧቸው። ፈረሰ 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 ፈረሰ። ና አውጡ አውጡ አውጡ። እዛ ጋር ፈረሰ። አጠገባቸው ያለው ሰው ያዙልኝ። እንጸልያለን። ቁጭ ያላችሁ ቁም። እየቀለድን አይደለም። ይሄ ጆክ አይደለም። ሲሪየስ ነገር ነው። ሲሪየስ ነገር ነው። ና ናውጣ። እብደት፣ ጥንቆላ፣ ድግምት ናውጣ። አውጧቸው። ፈረሰ። እዚህ ጋር የወደቀውን አውጡልኝ። አትችልም 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 አትችልም። ቀጥሉ ጸሎታቸው። አትችልም። አውጧቸው። የጸሎት አገልጋዮች እርዷቸው። ሌባ ካራዲያሎራ ዘመኗን የበላ ዘሯን የበላ አንተ አውሬ ላይ ባለ ቅባት አናግራለሁ። 3 ጊዜ ጩኸን አውጣ። ሄዳ ምሽግ ፈረሰ። ቀጥሉ ጸሎታቸው። አውጡት። ወደፊት አውጧቸው። እሷንም አንሱልኝ። ላስቸግርህ ወንድሜ፣ አንሳልኝ። የእግዚአብሔር ሰዎች አንሷት። እሷን አንሱልኝ። አሁን በኦሮምኛ ስትናገር የነበረች እህታችን እግዚአብሔር ነፃ ያወጣት ነው ያለው። የሞት መንፈስ ላይ የተቀመጠ ዘመኗን የበላ አንተ አውሬ 3 ጊዜ ጩኸና ከውስጥ አውጣ። ውጣ። ሄድ። ምሽግ ፈረሰ። ቀጥሉ ጸሎታችሁ። አንሷት። አጠገባችሁ ያለውን ሰው ያዙ። ጸልዩ። የሚወድቁ አሉ። እዚህ ስንጸልይ 3 ጊዜ ጩኸና አውጣ። ቀጥል። በላ እሳቱ በላ። ሄድ። 3 ጊዜ ጮኸ። ከውስጧ ለቃት ውጣ። ዘሮቿን የጨረስክ በደም ኪዳን የገባባት። ቀጥሉ ጸሎታችሁ። አጠገባችሁ ያለውን ሰው ያዙ። በደንብ አድርጋችሁ ቀጥሉ። ጸልዩላት። ወንድየው ላይ የተቀመጠው እየተጨነቀ ነው ያለው። ይጥለዋል። ይሄ መጨረሻ ጸሎቴ ነው። ወንድየው ላይ የተቀመጠ ቀጥሉ። እያያችሁ ይጥለዋል። ፈረሰ። አትታገል። ወንድየው ላይ የተቀመጠ
አጠገባችሁ ያለውን ሰው ያዙ። የብዙዎቻችሁን በረከት የያዘ መንፈስ ነው ወንድየው ላይ ተቀመጠ፣ ጭንቅላቱ ላይ ተቀመጠ። አሳብደዋለሁ የሚል ዴሊቨረንስን በተመለከተ በኔ በኩል የመጨረሻ ጸሎታችን ይሆናል። ጸልዩ። ያዙ አጠገባችሁ ያለውን ሰው። ደጋግመህ የምትገባባት አንተ አውሬ፣ ዘመኗን የበላ ያስጨነካት በል በከፍተኛ ድምፁን አውጣ። ገትልኝ ሄዳ ሄድ ላትመለስ ዘመኗን የበላ ዘሮቿን መካን ያደረክ ያዙ። አጠገባችሁ ያለውን ሰው የጸሎት አገልጋዮች አሉ፣ ይጸልያሉ። ያዙ። ወንድየው ላይ የተቀመጠ ሲጉባኤው ከኔ ጋር በኢየሱስ ስም ብለው ይቃወም። ድገሙና ተቃውሞ፣ ድገሙና ተቃውሞ፣ ድገሙና ተቃውሞ። በኢየሱስ ስም በሉና አጠገባችሁ ባለው ሰው ላይ ትከሻ ላይ አኑሩ። የመጨረሻ ጸሎት ነው። የእግዚአብሔር ሰው ስለሚቀጥል ፈረሰ 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 የበረሃው ዘንዶ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። እዚህ መሃል አካባቢ ላይ ግቡልኝ። የበረሃው ዘንዶ ወጋው በኢየሱስ ስም። ቀጥሉ ጸሎታችሁ። ምሽጋችሁ ፈረሰ፣ ምሽጋችሁ ፈረሰ። የተቃወማችሁ ጸልዩ። ፈረሰ 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 ፈረሰ። ያስ አውጧቸው፣ የወደቁትን አውጡ። ፈረሰ 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 ፈረሰ። አውጡ 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 አውጡ። ሙሾ እያወጣ ያለ መንፈስ፣ ሙሾ እያወጣ ያለ መንፈስ ፈረሰ ፈረሰ። አምጡት ወደዚህ። የስ አውጡት። የወደቀውን አውጡ ወደዚህ። ወድቋል እዛ ጋር። የስ ኢየሱስ ማን ነው? ኢየሱስ ማን ነው? ሲያንድ ሰው ይጩህና አልወርድም ይበል። ድገሙና በሉት፣ አልወርድም በሉ። ተቃጠል ተቃጠል። አንድ ጸሎት ልጸልይና የእግዚአብሔር ሰው ይቀጥላል። ያልተጠበቀ በረከት ያገኛቸዋል። ያልተጠበቀ ሹመት ያገኛቸዋል።